ይህ ልጅ የሚያበራ እንቁላል አገኘ። እንቁላሉን ሰበረው እና ወዲያውኑ በሰማይ ላይ ያሉ ወፎች ሁሉ በበረራ ላይ እንዳሉ ቆሙ። ልጆቹም ደነገጡ። ወደ ከተማ ተመልሰው ሲሮጡ ሁሉም ሰው ባለበት ቆሞ አገኙት። ውሃ እንኳን መፍሰሱን አቁሟል። እንቁላሉ ጊዜን እንዳቆመው ታወቀ። መንቀሳቀስ የሚችሉት እነርሱ ብቻ ነበሩ። ልጆቹም በጣም ተደሰቱ። ፒዛና ኮካ ለመውሰድ አንድ ሬስቶራንት ዘረፉ። በነፃ ዕቃ ለመግዛት ወደ አንድ ሱቅ ሄዱ። ከዚያን ጊዜ ጀምሮ ዳግመኛ ወደ ትምህርት ቤት አልሄዱም። የፈለጉትን ሁሉ ያደርጉ ነበር። ሙሉ ቀን በገበያ ማዕከል ውስጥ እየኖሩ ኮሚክስ ያነቡ ነበር። ነገር ግን ጊዜ እያለፈ ሲሄድ ሰለቻቸው። በጀልባ ለመሄድ ሞከሩ። ነገር ግን ውቅያኖሱ በረዶ ሆኖ ቆሟል። 10 ዓመታት አለፉ። አሁን ሁሉም አድገዋል። ዝምታ በሰፈነባት ከተማ ውስጥ ይዘዋወራሉ። እንዲያውም እንዴት ገንዘብ ማግኘት እንደሚችሉ ለመማር ይሞክራሉ። ነገር ግን ብቸኝነቱ ተስፋ አስቆረጣቸው። ጊዜን ለማስተካከል ተስፋ በማድረግ እንቁላሉን ወደ ሰበሩበት ቦታ ተመለሱ። ነገር ግን ምንም ነገር አልተፈጠረም። ጃክ በጣም ተበሳጨና በኃይል ጮኸ። መሬት ላይ ሲወድቅ ጨረቃ ስትለወጥም አስተዋለ። በጣም ተደስቶ ለጓደኞቹ ለመናገር ሮጠ። ነገር ግን እነርሱ ጠፍተው ነበር። ወደ ገደሉ ጫፍ ሲሮጥ ያገኘው ልብሳቸውን ብቻ ነበር። ጃክ በመጨረሻም ተስፋ ቆረጠ። ወደ ውሃ ውስጥም ዘለለ። በውሃ ውስጥ የጓደኞቹን ዓይን ተጨፍኖ አገኘ። ነገር ግን በሚቀጥለው ሰከንድ አንድ ማዕበል ጃክን ወደ ዳርቻው አወጣው። ሲነቃ ጊዜ ወደ ቀድሞ ሁኔታ ተመልሶ ነበር። ወፎች እየበረሩ ውሃም እየፈሰሰ ነበር። ይሁን እንጂ በእውነተኛው ዓለም ጊዜ እንቁላሉ በተሰበረበት ቅጽበት እንደቆመ ነው። ጃክ መላመድ አልቻለም። ወደ ቤቱም ሄደ። ነገር ግን የገዛ እናቱ እንኳን አላወቀችውም። ልቡ ተሰበረ። ስለዚህ ጃክ የሚያበራውን እንቁላል እንደገና አግኝቶ ሰባበረው። ለዘላለም በቆመው ዓለም ውስጥ ለመኖር ወሰነ።